የሆነ ስራ መጥቶልኝ ላለማጣት ብዬ ማለት ነው። ትችላለህ ስባል አዎ እችላለሁ ብዬ በስመ አብ ያን ሰሞን በቃ it was the very hardest moment of my life እውነት ለመናገር ስራ ልክ እንደጀመርኩኝ ነው። ከዛም በኋላ ግን it was the best lesson that I ever got። ምን መሰላችሁ የሆነ በጣም ከትልቅ ድርጅት የሆነ ስራ መጣን ነው። ኦኬ በቃ አርብ ነበረ። ለሰኞ ዴሞ ማምጣት እችላለሁ ወይ ምናምን አለኝ። አረ እችላለሁ ችግር የለውም ምን አልኩኝ እና አይ ቶልድ ማይ ኮፋውንደር ነበረ ደውዬለት እንደዚህ እንደዚህ ማለት አለብን ምናምን ስራ ስለው ፊት አልችልም አለኝ። ማለት ምን ነው ለሰኞ እኮ ነው መድረስ ያለበት ጥሩ ነገር እኮ ነው ምናምን ስል አይ እንደዚህ ምናምን ሲለኝ ኦኬ ሌላ ሰው ላምጣና ላሰራ ወይ አልኩት። ችግር የለውም ማለት ማውቃቸው ሰዎች ነበሩ እንደዚህ እንደዚህ ዌብሳይት እፈልጋለሁ ማድረስ ትችላላችሁ ወይ ለእሑድ ስላቸው አረ እንችላለን ችግር የለውም ቀላል ነው አለኝ። ተመስገን ራይት። ከዛም በኋላ ሰኞ ደረሰ። ሰኞ ሲደርስ ሄድኩኝና አሳየኋቸው። አዩት ምናምን በቃ በጣም አሪፍ ነው ምናምን እሺ ዲዛይኑ እንዴት ነው በጣም ቆንጆ ነው ምናምን አለኝ እና ኦኬ ካርድም አለኝ አይደል ከኔክት ካርድ አለች እና እሷን እንዴት ነው የምታመጣው ምናምን አለኝ። አረ የምጣት ችግር የለውም ፕሪንት አደርጋለሁ ከዱባይ ነው ፕሪንት የምታደርገው? አዎ ከዱባይ ነው ፕሪንት የማደርገው ምናምን ብዬ እንዴት እንደሚመጣ እኮ አላውቅም። እሺ አሉ። የጠበቁኝ ነበር ራይት። የሆነ ፔመንት ምናምን አስገብቼላቸው ነበር እና እኔ በቃ የሚከፍሉም አልመሰለኝም ነበረ። አንድ ሳምንት ሄደ ምናምን። ከዛም በኋላ ሳምንት ላይ ፔመንት ሪኩዌስት መጣና ኦኬ በቃ ዳውን ፔመንት ሰጡን ሃፍ ኦፍ ዘ ፔመንት። ከዛም በኋላ በቃ ስራ ጀምርና አሉ። አይ ዋዝ ሶ በቃ አሜዝድ። እንዴት አመኑ ማለት ነው። በጣም ደስ አለኝ ታውቂያለህ። ቢካዝ እኔ እንዴት እኔ ገና ጀማሪ ነኝ። 4 ወር አልሆነኝም ገና ነኝ። እንደውም ዋጋው ስንት መሰለህ? 300 ሺህ ብር ነበረ። 150 ሺህ ብር ሰጡንና ቼክ ከጓደኛዬ ጋር ሄድኩኝና አርብ ነበርና ባንኮች ዝግ ነበሩ። ኦኬ በቃ ችግር የለውም ሰኞ እንወጣዋለን ተዋለኝ። ዴድላይናችን መቼ ነው? እኛ ሮብ ነው መድረስ ያለበት። እኛ ቼክ የተቀበልነው አርብ ዕለት ነው። የ5 ቀን 6 ቀን ምናምን ጋፕ አለ ማለት ነው። ኦኬ በቃ ችግር የለውም ቅዳሜ ብሩን አናገኝም። ደግሞ ከውጭ ካርዱን ማመጣው ከዱባይ ነው። ባይ ዘ ዌይ 100 ካርድ ነው የታዘዝኩት 100 ሙሉ ካርድ እና ከውጭ ሀገር ራሱ እንደዚህ ዕቃ አምጥቼ አላውቅም። ለተለሆነ እንዴት አንድ ካርድ ምናምን ይሄ 100 ካርድ ለማምጣት በጣም ይከብዳል። እና የሆነ ዱባይ የሆነ ሰው የተዋወቁት ነበረ ህንድ ነበር እና በቃ ደወልኩለት። ቼክ አለ በጣም ደስ ብሎኛል እንደዚህ እንደዚህ በቃ 100 ካርድ እፈልጋለሁ አልኩት። በቃ ደስ ይላል ምናምን አለኝ እሱም እና ኦኬ በቃ ዳውን ፔመንት ስንት ልክፈል ስለው አይ ሙሉንም ታስገባው አለኝ። ማለት ሙሉ በጣም ሼዲ ትንሽ እንዴት ሙሉ ትለኛለህ? አትሊስት ዳውን ፔመንት ልክፈል እና ካሸከምከኝ በኋላ ደግሞ እሰጥሃለሁ ምናምን አልኩት። አረ ችግር የለውም ብሮ ትረስት ሚ ምናምን ምናምን ብሎ በቃ እመነኝ እያለ ችግር የለውም እኔ እንደውም 50% አይደለም ከሌሎቹ ክላይንቶች 100 ነው የምቀበለው መጀመሪያ ላይ። አረ እኔ ደግሞ እንዴት ነው 100 የምሰጥህ? በጣም ብዙ ብር ነው ለእኔ። የሆነ ነገር ብታደርገኝስ? በቃ ሰውየው መጠራጠር ጀመርኩኝ። ጭራሽ እንደዛ ሲለኝ ትረስት ሚ ሲለኝ ጭራሽ ትረስት ያደርኩት መጣሁና ከእሱ ጋር በጣም በቃ እንደዚህ ባክን ፎርስ ሲሞላ በቃ እኔም አይ ይቅርብኝ እኔ ቼኩን በቃ ልመልስላቸው ቢቀርብኝ ይሻላል የስራ ብከዝ ፈራው በጣም ማርያምን ፈራው። እንደዚህ በቃ እሳት ውስጥ ምገባ ነው መሰለኝ። ብሩን ልኬለት ቢበላኝስ? የማላውቀው ሰው ነው ደግሞ ጭራሽ። እንደገና ደግሞ ወስዶብኝ ደግሞ ምንድን ነው የምላቸው የሪስክ ወስጄ ደግሞ እንደገና ምንድን ነው የምለው? በጣም በቃ ፈራው በጣም እና እቤት ትዝ ይለኛል ማዘር ሲስተር ምናምን ቁጭ ብሎ ነበርና ቀዳሚ ቁጭ ብዬ ሰውየውን እያወሩት ነበርና በቃ ከአቅሜ በላይ ሆነብኝ። እውነት ከአቅሜ በላይ ሲሆነብኝ አይ ዲሳይደድ ቱ በቃ ለምን አስጨነቀኝ ቢቀርብኝ የስራ ምናምን ብዬ ተውኩት። አይ ኩዊትድ እና ጓደኛ ነበረኝ ከእኔ ጋር የሚሰራ ማለት ነው። ደወልኩለትና በቃ ናቲ እንደዚህ እንደዚህ እኮ ስራ በጣም አስጨነቀኝ ልጁና በቃ ሰውን ቼኩን ልመልስላቸው ሰኞ ልመልስላቸው በቃ አልቻልኩኝም አቅም የለኝም ምናምን ስለው እንዴ ለምን ትመልስላቸዋለህ? ቆይ አንተ ምንድን ነው የተስማማው ከሱ ጋር? እኔ ካርድና ፕሪንት ነው የተስማማሁት ምናምን ስለው አይ ቆይ ለምን ካርዱን ብቻ ተቀብለክ ፕሪንቱን ደግሞ ሌላ ቦታ ተደረገም አለኝ። አልዋሻችሁም ዳወስ በቃ እንደገና ሪከን እንዴት ነው እንደ አዲስ ነው የተነሳሁት ማለት አይ ዶንት ቲንክ ኦፍ ኢት ዳት ዌይ እንዴ ይቻላል እንደ የሚል ሀሳብ መጣና ኦኬ ደወልኩለት እንደገና ለሰውየው እንደዚህ እንደዚህ ካርዱን ብቻ ትሰጥልኛለህ አልኩት። አዎ እሺ ምናምን ቤት አስበው ግን ልጁንም አላመንኩትም እንደገና። ስለዚህ በቃ ተውኩትና ያም ማታ አልዋሻችሁም እንደ አዲስ ኤነርጂ መጥቶልኝ ቢኖባል አይደል አይቭ ኮልድ ላይ ወደ 11 ሰዎች ምናምን ዱባይ ውስጥ ካርዷን ለማግኘት አትገኝም በደንብ እና በጣም አናኖች በጣም ፕሮፌሽናላችሁ ከመሆኑ የተነሳ እችን ፓራግራፍ የሚልኩልህ ይሄኛውን በዚህ ቀን በዚህ ቀን በዚህ ፔይመንት ነው ይሉኛል። እኔ ለማክሰኞ ነው የምፈልገው ማክሰኞ ነው የምፈልገው ካርዱን። ሮብ ነው ማስረከብ ያለብኝ። ሐሙስ ያዩታል። አርብ ደግሞ ኢቨንት ነው ራይት። እኔ ቅዳሜ ሰው እደውላለሁ። አንደኛው ህን ደረ በማርያም በወሬል ማለት ነው የቀረኝ በቃ በጣም ከ11ኛው ሰውዬ አብዛኞቹ በቃ 11ኛው ሰውዬ እሺ በቃ ችግር የለውም ዋና ስልክ ላይ ነው አለኝ።
ሳወራው በቃ ችግር የለውም 100 ካርድ አለ? አዎ እንደዚህ እንደዚህ ነው የምፈልገው አልኩት። አዎ ፕሪንት እንደዚህ ታደርግልኛል? አዎ ፔመንት እንዴት ነው? ፔመንት መጨረሻ ላይ ነው የምሰጥክ። እዛ የማውቀው ሰው አለ፣ እሱ ይሰጥሃል፣ ታስረክብልኛል፣ እኔ ደግሞ ስታስረክብ እንቀባበላለን አልኩት። እሺ አለኝ። በቃ which is very nice። ተረጋጋው አይደለ? የሆነ የማውቀው ሰው ነበር ዱባይ። ጠዋት ላይ ብር ማስገባት ነበረብኝ፣ ወደ ዱባይ መላክ ነበረብኝ። ንግድ ባንክ ጠዋት ወደ አንተ እኩል ምናምን ከነ ሰራተኞቹ እኩል ነው የገባ ነው። እነሱ እንደው ተሰልፈው የሆነ እንደዚህ ስብሰባ ነበራቸው። እኔ ቁጭ ብዬ ቼክ ለማውጣት ቁጭ ለና ከጓደኛዬ ጋር እና ብሩ በቃ ጠዋት ለተኩል የገባን እስከ 4 ሰዓት እስከ 5 ሰዓት ላይ በቃ ቼኩ እንደዚህ ባውንስ እንደዚህ በቃ እዛ ጋር ትባላለህ፣ እዛ ጋር ትባላለህ ምናምን በጣም ታየርስም ነበረ። ብሩ መላክ አለብኝ። ሰውየው ግን ደግነቱ ጀምሮታል ስራውን እና ብሩን ተቀበልኩኝ። ለዱባይ በቃ ቤት 140 ምናምን ሺህ ብር አካውንት ገብቶ አያውቅም ነበርና አየሁት። እውነት ለመናገር እንደዚህ ነው ደስ ይላል። ከዛ ላኩት ለሰውየው ባዶ ሆነ እንደገና። ከዛ ስራውን በቃ ቼክአፕ አደርጋለሁ። ሰውየው ጭቅጭቅ ነው ያልኩት። ፈራው። እንዴት ሆነልህ? እንዴት ሆነልህ? ተረጋጋ፣ ችግር የለውም እንደዚህ መድረቅ አለበት እንደዚህ መሆን አለበት ነው ይለኛል። ኦኬ ብዬ በቃ የሆነ ሰዓት ላይ ተረጋጋው እንደምንም ብዬ በቃ ምግብም ራስ ትረሳላችሁ ባይዘወይ እና ቀስ በቀስ ለካ የረሳሁት ነገርም አለ። እሱም በኋላ እላችኋለሁ። ምንድነው ምን መሰላችሁ? ካርዱ ፕሪንት አደረገና ሰውየው ለጓደኛዬ ሰጠው። ጓደኛዬ ደግሞ ወደ አዲስ አበባ መላክ አለበት። ካርዱ ፕሪንት የሆነው መቼ ነው? ማክሰኞ ፕሪንት አለቀ። ካርዱ ልጁ ማክሰኞ እጁ ጋር ገባ። ሮብ ነው መስጠት ያለብኝ። ስለዚህ ሮብ 7 ተኩል መስጠት ያለብኝ እና ሰውየው በነጋዴዎች ምናምን ላከልኝ። ጠዋት ሮብ ለታ ሄጄ ወደ ሰሚት ምናምን ሄጄ ካርዱን ተቀበልኳት። እንዴት ደስ እንዳለኝ በቃ የሚሰበር ነበር የመሰለኝ። በጣም ፈርቼ ማለት ነው። ሄጄ አስተካክዬ አስረከብኳቸው ካርዱን። እኔ ሲያዩኝ በቃ በጣም ጤነኛ ምናምን ሲያቸው ነበር። በውስጤ ግን በቃ ጨሻለሁ። በጣም በቃ የሆነ አቅም አጥቶኛል። በጣም ያስታውቃል። ለእኔ በጣም አውቋል። እነሱ ግን በቃ እዛ ሲሄድ ልብሴን አስተካክዬ ምናምን ሄድኩኝ። አዩት። በጣም አሪፍ ነው፣ አንተ ቆንጆ ነው፣ እንዴት ነው የሰራችሁት ምናምን። አዎ አይ በእኛ እኮ ስራችን ነው ምናምን ትላለህ። ከዛም ዌብሳይቱ ሳሉኝ። ለካ ረስቼዋለሁ። ዌብሳይቱን የሚስተካከል ነገር ነበር እና በቃ ችንቺ ነገር አስተካክላት ምናምን አሉኝ። አረ ችግር የለውም ለዌብሳይት ደግሞ ዛሬ ማታ አስተካክላለሁ ምናምን ብዬ ማታ ላይ ተደውላለኝ እና ፊሊ ይሄ ማስተካከል አለበት በቃ ኦኬ። አይ ጓደኛውን አላየሁም ሜሴጁን፣ ማታ ላይ ቼክ እናደርግላችኋለን አልኳቸው። እሺ ፊሊ የሚያሰራይ ልጅ ማለት ማታ 6 ሰዓት ላይ አፕዴትድ ብለህ ላክልኝ ቼክ አደርጋለሁ አለኝ። እሺ በቃ ልክላለሁ ዋይ ኖት ምናምን ብዬ ለልጁ የሚስተካከል ነገር ነበርና ላኩለት፣ ዲፕሎይ የሚደረግለት ማለት ነው። ከዛም በቃ ይህን ብሮ እንድችን ነገር አስተካክልልኝና በቃ ነገ ጠዋት መስጠት ያለብን ሐሙስ ለታ ማለት ነው ማስረከብ አለብን ምናምን ብዬ ላኩለት። that was the simplest thing። ካርዱ እኮ መጥቷል። ዌብሳይቱን በጣም ቀላል ራይት። ሰውየውም በቃ 8 ሰዓት ላይ ጨነቀኝና ተነሳው። በቃ አትሊስት ልኮልኛል ልላክልህ ለልጁ ምናምን ቼክ ሳደርገው ልጁ አላክልኝም ጭራሽ፣ ሜሴጁንም አላየሁም። አመመኝ በቃ ማታ ላይ 9 ሰዓት ላይ ምናምን ጨነቀኝ፣ 8 ሰዓት ላይ ምናምን ጨነቀኝና ልጁ ደወለልኝ። የሚመስለኝ ልጅ ደወለልኝና ፊሊ እንዴት አደረከው ምናምን፣ ቆይ ጓደኛዬ ነው አልተኝቷል፣ እስቲ ቼክ ላድርገው ምናምን ብዬ ብደውል አያነሳም። ኢትዮጵያ ውስጥ ነው ያለው ልጅ። ብደውል አያነሳም። አንደኛው ላይ ምንድን ያደረኩት አይ ኮልድም በቃ ተስፋ ቆርጬ በቴሌግራም ደወልኩለት፣ አነሳው። ልክ ነው በማርያም በወሬ በእናትህ የሚስተካከል ነገር አለ አስተካክልልኝ ምናምን ብዬው፣ ኧረ በቃ ችግር የለውም ምናምን ብሎ አስተካክልልኝ። ከዛም ተኛው። አልዋሻችሁም እስካሁን ድረስ የምን እንደሰራው ትዝ አይለኝም። ምን እንደሰራው ትዝ አይለኝም። ሐሙስ ለታ እኔ ትዝ የሚለኝ ምንድን ነው ማዘርን ዛሬ ቀኑ ምንድን ነው ስጠይቃት ነው ሐሙስ ነው ወይስ ብዬ ስጠይቃት ነው። አርብ ኢቨንቱ ነበረ። በጣም አሞኝ አልሄድኩኝም። በቃ በሽተኛ ነው የሆንኩት። ይሄ እንደዚህ ሰርቼ አላውቅም ነበር። ግን አውት ኦፍ ኦል ዳት ምዝቢ በጣም የተማርኩት ምን መሰላችሁ? ዊ ኔቨር ኖ ፖቴንሻላችን ምን እንደሆነ አቅማችን ምን እንደሆነ አናውቅም ብዙ ጊዜ እና ሳየው ኦኬ ለካ እንደዚህ መስራት ይችላለሁ። እኔ አልችልም ብዬ ነበር የማስበው። ግን የሆነ ሰዓት ውስጥ ገብቼ ራሴን አየሁትና መውጣት እንደምችል አየሁበት እና በጣም ነው ደስ ያለኝ። ብዙ ጊዜ አሁን እናንተ አቅማችሁ ይቺ ናት ብላችሁ አገድቡት። ቢካዝ የሆነ ስራ ሲመጣ የሆነ ነገር ቢመጣ እንኳን አቅም እንዳላችሁና ያን አቅምም እንደውም አልወጣችሁትም። ገና ነው፣ ምንም የተፈተነ ነገር የለውም። ገባችሁ? እና በጣም ደስ የሚል ሞመንት ነበር። በጣም አሳምሞኛል ምናምን። ያው ልክ እንደጀመርኩኝ ነው፣ አዲስ ነኝ አይከነክት ልክ እንደጀመርኩኝ ነው። ግን እስካሁን በቃም በደስ የሚለኝ ያው ፈጣሪ ይመስገን እሱን ያገዘኝ። ግን እስካሁን ድረስ በቃ በጣም የምወደው ታሪክ ነው እስካሁን ድረስ እና እናንተም ቦታ ያላችሁን አታውቁትም። ራይት ጀስት ኪፕ ሙቪንግ። እሳት ብትገቡም መውጣት ትችላላችሁ። ዋናው ስ ኪፒንግ ዘ ማይንድሴት ኦፍ እችላለሁ የሚለውን ነገር ኩዊት ብታደረጉም ራሱ ግን በቃ ነገ ያልፋል፣ ዛሬ ያልፋል፣ ነገ ይመጣል ምናምን። ዩ ዶንት ኖ ዮር ፖቴንሻል። እውነት
ሻይ ሞክሩትና ነው የምታዩት። ሞክሩት ነው የምታዩት። ዝም ብላችሁ አታዩትም። አሁን ዝም ብዬ ብነግራችሁ አይገባችሁ። ሞክራችሁ ትዩት። ይመቻችሁ።